ከኔና ከባለቤቴ ጋር ገብተህ እንድታጣላን አይደለም ስለዚህ ውጣልኝ ካሜራውን አጥፋው ካሜራውን ቤዛ እሺ ካሜራውን በቃ አትናደጂ ይኸውልሽ ግን በመጀመሪያ እዚህ ጋር ለልጅሽ መፍትሄ አመጣልሻለሁ ብለክ ነው የተቀመጥከው አይደለ ይገባኛል አው ልክ ነሽ አንቺም እኮ ልክ ነሽ በመጀመሪያ ደረጃ እሱንም እናገኝበት መንገድ አንቺ ማመከ ወይኔ ልጅን ጉርሳ ተረጋጊ ቤዛ ተረጋጊ ቦን ወይኔ ልጅን ጉርሳ ራውት ተረጋጊ ቤዛ ይገባኛል የደረሰብሽ ነገር ከባድ ነው ግን ሷዋል አንተ ተጋብተ ድጋሚ ወልደ ነው በልጅ ሀብት የምታገኘው ሲሉት በቃ የሚፈልጉም እሱ ነው ብሎ ግን ከወለድክ በኋላ ልጅ ኦቲዝም ይሆናል እያሉት ነው እንደምታዩት ነው እንግዲህ ይሄው መቀመጫ ቦታ እየፈለገ ይመስለኛል አዎ ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ እንግዲህ ባለ ታሪካችን ራሱን አስተዋውቆ ያለውን ነገር ደሞኛ ምን እንድናግዘው እንደሚፈልግ ደግሞ ከሷ አንደበት ምን ሰማ ይሆናል ባለ ታሪካችን እንኳን ደህና መጣ እንኳን ደህና ቆያችሁ ምንድነው እንድናግዝህ የምትፈልገው ወደኛስ እንድትመጣ ያደረገህ ነገር ምንድነው አይ እኔ ህሊናዬ ወቅሶኝ ነው አሁን ላይ ወደ እናንተ የመጣሁት ማለት ያው እንግዲህ ማብራራት ስላለበት ከስር ምክንያቱም እንደዚሁ በደፈናው ምን ሰራው ነገር ስለሌለ ከስር ያለውን ነገር መናገር ስላለበት ምንድነው ህሊናህን የወቀሰ ነገር አይ ከዚህ በፊት እንትን ብዬ ነበር አብሮ አደግ ጓደኛ ነበርኝና ከሚስቱ ጋር ተጋጭቶ ተለያይቶ ነበር እና ለማስታረቅ ተሞከረ እሷም ያልሰማማም ማለች ከዛ በኋላ መስተፋቅር ልናሰራ ሄደን እሷ ልናሳብድ ማለት ነው በቃ ተባባል ስንሄድ በቃ እንትን በሉ አለ አይደል እዛ የሚከደሙት ምናምን ልትምሩት እነሱ ለእናንተ የሚሻለው እንደዚህ ተፋቅረው ተዋልደው ሀብታም ብትሆኑ ነው ልጁ ሲወለድ ደግሞ አንተን ሀብታም ትሆናላችሁ በይበልጥ እሷም ወደ አንተ ትመጣለች ብሎ አስማምቶት ምናምን እንደዛ እንትን ያለው በምክንያት ነው ተለያይተው የነበረው ያው ሀብታም ነበረ ሲተዋወቁም ከመጀመሪያው እና እንትን ገንዘቡ ማጣት ጀመረ ከዛ ደግሞ በጭቅጭቅ አለ አይደል መጠጥ ምናምን አብረን ነበር ምንዝናናው ምናደርገው ሙሉ ነገር እና ለካ አላ የሆነ ተደውልኛለች እሷም እንዴት ነው ምከረው ጓደኛህን ምናምን ትለኝ ነበር ግን ያው ማለት ይኸውልህ እጄን በለው መልሽ እሷ በአመኔታ ያመነችኝ የማይሆን ነገር አደረኩና ህሊናዬ አላስችል ብሎኝ ነው አሁን አንተ ጋር የመጣሁት ይኸውልህ በመጀመሪያ ደረጃ እንግዲህ አሁን እየነገርከኝ ያለው ነገር ምንም እንግዲህ የሚሰጥ ፍንጭ የለም ወይም ደግሞ እኛ ወደ ምርመራ እንድንገባ የሚያደርገን ምንም አይነት ነገር የለም እንደዚሁ በደፈናው ህሊናዬ ስለወቀሰኝ ነው እያልከኝ ያለውና እንዴት ነው ማለት ወደ ጠንቁልና ቦታ ካንተ ጋር አብራችሁ ነበር የሄዳችሁት አዎ አብረን ይሄድ ነው ምን እንትን የጨረስነው እንደዛው አብረን ነው ሁሉ አሁንም ራሱ እዛ ሊሆን ይችላል አይታወቅም አለበት ይሄዳል በሳምንት ይመላለሳል እዛ ቦታ ማለት እዛ ቦታ ላይ እና እኔ እሷ ያመነችኝም አንተ እንዴት ለኔ ለመናገር ወሰንክ ይሄንን ማለት እንደነገርከኝ ከሆነ አብሮ አደግህ ነው ጓደኛህ ነውና እንዴት እንደዚህ አይነት ነገር ለኔ ልነግረኝ ወሰንክ የመጀመሪያ ነገር አንድ እኔና እሱ ተጣልተናል አሁን ላይ በምክንያት ነው የተጣላችሁት ገንዘብ አጣላን ገንዘቤን ከለከለኝ ባለ ከዳኛ አብረን ሰርተን ሰራ አልሰጠህም ማለኝም ተጣልተናል ከእንደገናም ደግሞ ሁለተኛ ደግሞ እሷ ያመነችኝ ምከረው ያለችኝ እንትን መስዋዕትነቱን ወደኔ ያስተላለፈች አመኔቷ ህሊናዬን ወቀሰኝ ያ ነገር ነው እንዴት ነበር ከዛ በፊት ከጓደኛህ ባለቤት ጋር የነበራችሁ ግንኙነት እንትናችሁ ሲሄ በቃ አለ አይደል እንደ ቤተሰብ የነበራችሁ ነገር እንዴት ነበር ቤተሰብ ነበር በቃ እንደፈለኩ ነው ገባሉ ልክ በቃ ወንድሟን ወይ አባቷን እንደምትንከባከብ በቃ እኔ የምትንከባከበኝ የምታደርግልኝ ነገር ማለት ነው በፈልግ ራበ ብላ ነው ናዙ ደር ነው በቃ አለ አይደል እንትን እንክብካቤ ልክ እንደ ቤተሰባዊ ነገር ነው ከሷ ጋር እንትን አለም ግን በይበልጥ ቀድሜ ያወኩት እሱን ስለሆነ ለሱ ነው እንትን ያልኩትን ባያላወኩት ነገር ነው ሳላስበው እንግዲህ ያው አጋጣሚ አቃጣሪ ነው አደረኩት ይሄን ነገር ከሱ ጋር እንጂ አሁን ግን መልሶ ደግሞ ህሊናዬ ወቀሰኝ ምን ያህል ጊዜ ነበር በመሃል ተለያይቶ የነበረው ኦሬዲ አንድ 2 ወር ምናምን ይሆናቸዋል
ተለያይቶ የነበረበት ጊዜ ማለት ነው። በዛው ወር መሀል ላይ ነው ቢያንስ ወር ላይ ምናምን ነው እንደዚህ ሐሳብ ይመጣልን። ሌላም አንድ ጓደኛ አለንና እሱን እያማከርን እንደዚህ እኮ አለ እንደዚህ አይነት ቦታ ልጠቁማችሁ ብሎ እንትን አለን። ከዛ እኛ ሄድን በቀጥታ የጠቆመን ቦታ ሄድን። ከዛ ያው ሄድን ለማሳበር ነበረ እሷ እንትን ሌላ ሰው እንዳያገኛት አለ አይደል ራሷን እንድጥል ነበር ሐሳባችን የነበረው። ከዛ በኋላ ነው ሌላ እንትን የመጣው ወይ የነበርክበት ደረጃ ላይ ለመመለስ ከፈለክ ከሷ እንትን ተጋብተ ድጋሚ ወልደ ነው በልጅ ሀብት የምታገኘው ሲሉት በቃ የሚፈልጉም እሱ ነው ብሎ ግን ከወለድክ በኋላ ልጅ ኦቲዝም ይሆናል እያሉት ነው። ይሄን ነገር አታርግ ብዬዋለሁ እኔ ግን ያው እሱ ብሩነቱ ስለፈለገ እሺ አለ። ያው ያንተ ምርጫ ነው የሚበልጥብን የምታውቀው አንተ ነህ ብዬ ፈቅጄለት ጨርሰን መጣን። ስለዚህ አሁን ያሰራው ነገር ሁሉ ተሳክቶ ያደረገው ነገር ሁሉ ተሳክቶ አሁን አንድ ላይ ነው የሚገኙት። አንድ ላይ ነው ወልዷል። ግን ልጁም እንደተባለው ኦቲዝም ነው። ስለዚህ እንግዲህ ይሄ ሁሉ ነገር እሱ ሀብቱን ለማግኘት ብሎ አንድ ምንም በማያቀዛ ልጅ ላይ እንግዲህ ፍርድ አስተላለፈ ማለት ነው። ይሄን ሁሉ ነገር ለማድረግ ያነሳሳችሁ ነገር ምንድን ነበር? በቃ ፍቅር ነበር። እሱ በጣም ይወዳታል፣ ያፈቅራታል። ያው ማለት ያፈቅራታል ስትል እንግዲህ እንዴት ነው የሚያፈቅረውን ሰው ሊያሳብድ ወደ ጥንቁልና ሄዶ ሊያሳብድ የሚሞክረው እንዴት ነው? በቃ ሞከረ። አንድ ነገር ያለው ወር ታክሰናል ብያለሁ እኮ። በምን ምክንያት ነው? ይኸውልህ እዚህ ጋር አጥርተህ የምትነግረኝ ነገር መኖር አለበት። በምን ምክንያት ነው እስከ መለያየትስ የደረሱት? ብር ነው ለእንትን አይደለም። እሱ የሚያስበው የነበረው ባለው ነገር እሷን ለማስደሰት ነው። መሀል ላይ ብር ሲጠፋ እንትን ጭቅጭቅ መጣ። በምን ምክንያት ነው ብር የጠፋው? እንደነገርከኝ ሀብታም ሰው ነበረ። እንዴት ነው ብር ሊጠፋ የቻለው? እኛ አይታወቅም። ብቻ ኪሳራ የሚባል ነገር አለ አይደል? የሆነ ቤት ነበር ያሰራው ፈረሰበት። ድርጅት እንትን ኮንትሮባንድ እንዳጋጣሚ አስገብቶት ነበር ጓደኞቹ ሌሎች በዛ ዞር ያሉት ተወረሰበት እና ባዶ እጁን ቀረ። ከዛ በኋላ በንዴት ባለው ብር ደግሞ ይጠጣልም በቃ ሱሳሱን መጠቀም ጀመረ። በቤትም እየገባ መጨቃጨቅ ጀመረ። ያ ነገር ነው እና እናንተ ለማስታረቅ ወይም ደግሞ እንግዲህ ነገሮችን ወደ እንደዚህ አይነት ቦታ እንግዲህ ከመምራት ይልቅ እንደዚህ አይነት ሀሳቦችን ለሱ ሼር ከማድረግ ይልቅ ለማስታረቅ ወይም ደግሞ ወደ ቤተሰቦቹ ጋር ሄደው የሱን ቤተሰቦችም ሽማግሌዎችም ቢሆን ተፈልገው እርቅ ለማድረግ አልሞከራችሁም ነበር? ሞክሬያለሁ። ግን እሷ ጋር አሁን ሲኬድ ቤተሰቦቿ ጋር ሲኬድ እሷ የለችም የምታስብለው እና እኔ በደውዬ የምትስል ስልኳንም ትዘጓለች። ደስ ይላት ትከፍቷለች ማታነሳ እና ያን ነገር ነው። እና እንደ አጋጣሚ አንድ ቀን መንገድ ላይ አግኝቻትም ላዋራት ሞከርኩ። ግን ሄዳ አንተም አንድ ነህ ከሱ ጋር በምን ትተናነሳለህ ብላ ነው የመለሰችኝ። ከዛ እኔ እንደውም እኔ አልፈልግም እሱን ነው ገንዘብ ብዬ ነበረ ቤተሰቦቼ ስለሚንከባከብልኝ ነው እንጂ እሱ ቢቀር ባይቀር እኔ አይመለከተኝም። አሁን እኔ የምንቀሳቀስበት አቅም አለኝ። እድሜ ለቤተሰቤ በደህና ሰዓት ረድቷቸዋል እና እነሱም ሴቭ አድርጓል ምናምን የሚባል ሀሳብ አመጣችልኝ። እሺ አልኳትና አልደርኳት። ይሄን ነገር ሄደህ ለሱ ነግረው ነበረ? አዎ ሄጄ ነገርው ነበረ። ግን ያው እሷ እንደዚህ አታደርግም ምናምን አለኝ። አረ ብላለች እንደዚህ ሄጄ እኔ ኮሜንት ብያታለሁ። ስልክም ስደውላት እያየነው ዘግታብኛለች አልኩት። ከዛ በኋላ እንደ አጋጣሚ አንድ ጓደኛችን ጋር አንድ ጓደኛው ጋር ደወለና እንዴት ነው ብሎ እሱን መሄድ አማከረው። እንደዚህ አይነት ነገር እፈልጋለሁ ምናምን ሲለው አለ እኮ እንደዚህ አይነት ብሎ ቦታውን ጠቆመን። ከዛ በኋላ ነው እዛ ይሄድ ነው ማለት ነው እኮ። አሁን ምን አይነት ሁኔታ ላይ ነው የሚገኙት? ትዳራቸውስ ልጃቸውስ በምን አይነት ሁኔታ ውስጥ ነው የሚገኙት? አሁን ላይ ያው ደስተኛ ይመስላሉ በእንትናቸው ባኳናቸው። ያው ግን አለ መሀል ላይ አይጠፋም ጭቅጭቅም። ግን ያው ይናል እንደ ተጣሉት መጀመሪያ እንደተጣሉት አይደለም። መስተፋቅሩ ሰርቷል ማለት ነው። መስተፋቅሩ ሰርቷል። ግን አሁን ልጅየው ነው አንድ ልጅየው በልጅ የሚጨክን ነገር ነው እንትን ያለው። ስለዚህ ያን ነገር ነው ሐሳቤ እንትን ያለው።
መልካም እንግዲህ አሁን ባለቤቱንም የምናገኝበትን መንገድ አንተ መታመቻችልን ይሆናል ያለውን ነገር ግን በመጀመሪያ ደረጃ ምክንያቱም እሷ ጋር ያለምንም መረጃ መቅረብ አንችልም እሷም ላታምነን ትችላለች ያለውን ነገርና አንተ እሱን የምናገኝበትን መንገድ ወይም ደግሞ ይሄ አምልኮውን የሚፈጽምበትን ቦታ እዛ አካባቢ ወስደህ ሲገባም ሆነ ወይ ሲወጣ እዛ ቦታ እሱም መያዝ አለብን እንደ ማስረጃ ይዘን ለሷም ያን ነገር አሳይተን ነው ያለውን ነገር ማስረዳት የምንችለውና መጀመሪያ ወደዛ የምትወስደኝ ይሆናል አንተ ወስዳለሁ ችግር የለም እሱ አሁን መሄድ እንችላለን ካስፈለገ እሱ እንትን መልካም አሁን መሄድ እንችላለን እንግዲህ ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበር ይሄን ታሪክ እንግዲህ እስከ መጨረሻው አጣርተን እቺን ሴት ካለችበት እንግዲህ በማታውቀው ነገር ተተብትባ ነው ያለችውና ከዚህ ህይወት አውጥተን ደግሞ እንግዲህ ወደ ተሻለ ህይወት እንድትገባ የማረግ ግዴታም አለብንና እንግዲህ ያን እስከምናደርግ ድረስ አብራችሁን ቆዩ ያው እንግዲህ ውድ ቤተሰቦቼ እንግዲህ ጓደኛው እንደጠቆመን ከሆነ እዚህ ጫካ ውስጥ ነው የገባ አምልኮውን ያረጋል የተባለውና እንግዲህ አሁን እዚህ ያለ ይመስለኛል እንግዲህ አሁን ይመጣል ብሎናል እሱን እንግዲህ ተከታትለን እንግዲህ እዚህ የሚገባ ከሆነ አይተነው ለባለቤቱ እንደማስረጃም እንዲጠቅመን እሷንም ለማሳመን እንዲሆነን ብዬ ነው ይሄን ለመቅረጽ ያሰብኩት እንግዲህ ተከታተሉን እስቲ እዚህ ጫካ ነው አይደል ያልከኝ እርግጠኛ ነህ አዎ በዚህ በኩል ነበር ቢገባው ግን አሁን ለደህንነታችን ሲባል ራቅ ብለን ወደዛች ጋር አለፍ ብለን ተንጠብቀው እሺ እሺ ያው እንግዲህ ውድ ቤተሰቦቼ እንደምታዩት ነው እየመጣ ነው እሱ ነው አይደለ አዎ እሱ ነው እንደምታዩት ነው እንግዲህ ሰውም እንዳያየው ምናምን እንትን እያለ ነው እንደምታዩት ነው በጣም ፈርቷል እሱም እንግዲህ ሰዎች እንዲያዩት ይመስለኛል እንግዲህ በጣም እንትን እያለ ነው እየገባ ነው እንግዲህ ወደ ቦታው በደንብ ተከታተለው ካሜራማን እሺ እንደምታዩት ነው እንግዲህ እየገባ ነው ወደ ጫካው ተጠጋው በደንብ ተከተለው ያው እኛን ካየን አንዳንድ ነገሮችን ሊያደርግ ለመረጃ የማይሆኑ ነገሮችንም ሊያደርግብን ስለሚችል አሁን እንግዲህ አንቀርበውም አንጠጋውም በሌላ ቀን ምን ይዘው ይሆናል በድጋሚ እንደምታዩት ነው እንግዲህ ይሄው መቀመጫ ቦታ እየፈለገ ይመስለኛል አዎ በቃ ይበቃናል ያው እንግዲህ እንደ ማስረጃ ለዛሬ ውድ ቤተሰቦቼ ይሄ ይበቃናል ይሄን ይዘን ሄደን እንግዲህ ባለቤቱን አሳምነን እሷም ደግሞ አንዳንድ መረጃዎችንም ከሷ እንድትሰጠን ለማድረግ እንሞክራለን ከዛ በኋላ ግን እሱን በድጋሚ እዚህ ቦታ ላይ መተን ደግሞ ይዘን ደግሞ የምናፋጥጠው ይሆናል አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ ያው እንግዲህ ውድ ቤተሰቦቼ ያው እንግዲህ ወደ ቤት ገብተናል ትንሽ አስቸግረን ነበር አንዳንድ ነገሮችንም ለማስረዳት ያው ግን ከዛ በኋላ ካስረዳናት በኋላ ያለው ነገር ፍቃደኛ ሆና ልትነግረን ስለፈቀደች እንግዲህ ከልብ አመሰግናለሁ እሺ ችግር የለውም አው እንግዲህ ያው እኛ አሁን የመጣ ነው ይኸውልሽ ነገሮችን ካንቺ ጋር ሆነን ለመፍታት ነው አንዳንድ ነገሮችን የባለቤትሽ ጓደኛ ነግሮን ነበርና ያለው ነገር አንዳንድ ነገሮች አንቺ ላይ እንደተደረጉብሽ ምናምን ሰምተናልና እነሱ ነገሮች ካንቺ ጋር ሆነን አንቺም ደግሞ ከተጠመድሽበት ወጥመድ ለማውጣት ነው አንቺንም የመጣ ነውና ያለው ነገር እስቲ ከመጀመሪያው ጀምሮ ከባልሽ ጋር የነበራችሁን ግንኙነት ምናምን እስቲ ከመጀመሪያው ጀምሮ ንገሪኝ ያው ከመጀመሪያው ስነግርህ እኔና ባለቤቴ የተገናኘነው ታክሲ ውስጥ ነው አጋጣሚ ተዋወቅ ነው ከዛ ተቀራረብን በጊዜ ሂደት አብረን ሆነን እና በጣም ባለሀብት ነበር ይዛኔ አጋጣሚ መኪናው ሰርቪስ አስገብቶ ነበር በታክሲ ሲሄድ የተገናኘው ነውና ጥሩ አጋጣሚ ነበረ ከዛ በኋላ በጣም ሀብታም ነበረ አብረን ነበርን ጥሩ ጊዜዎች አሳልፈናል በሆነ አጋጣሚ የሆነ ሰዓት ተጣላን ከዛ ተጣላን ረጅም ጊዜ ተለያይተን ነበረ ከዛን ያው ተመልሰን ፍቅራችን አንድ ላይ ያደረግነው ማለት ነው ያው ለልጅም በቀን ብዙ ነገር አሳለፈን እና ያው በልጅ ተፈተንን መጨረሻው እንጂ ጥሩ ጊዜ ነበረን
ማለት በልጅ ተፈተንን ማለት እንግዲህ እኔ እንደምሰማው ከሆነ በትዳር ውስጥ ደስ የሚል ፍቅር ውስጥ ልጅ ሲፈጠር የበለጠ ደስታን ይጨምራል ሲባል ነው ማቀውና እንዴት ነው የእናንተ ትዳር ውስጥ ልጅ ፈተና ሊሆንባችሁ የቻለው? ያው ልጃችን የኦቲዝም በሽታ ተጠቂ ነው። ያው እግዚአብሔር ያመጣውን እንግዲህ ምንም ማለት አንችልም። እውነት ነው። አሜን ብሎ ተቀብሎ ማሳደግ ነው። ቀላል አይደለም ማሳደግ እና አሁን ወጥቼ ለሱ አንዳንድ ነገር ገዝቼ ልምጣ ብዬ ስወጣ ነው ያየው ካንተና ከኋላ ስትከታተለኝ እንዴው ምንድነው ማን ነው ምንድነው እያልኩ ነበር እያሰብኩ የነበረው። እዛ በቃ ነገሮችን ካስረዳኸኝ በኋላ ነው ላዋራክ ፍቃደኛ የሆንኩት። አው ትንሽ ለመግባትም እኔ እንደዚህ ነገር አስቤውም ሰምቼም አላቅም እንደዚህ አይነት ነገርና ባሌ በጣም እንደሚወደኝ አውቃለሁ እና እንደዚህ አይነት ነገር ያደርጋል ብዬ አላስብም። እንዴት ነበር ማለት ይሄ አለ አይደል ግንኙነታችሁ በፍቅር ውስጥም በትዳር ውስጥም በነበራችሁ ጊዜ ምን አይነት ግንኙነት ነበር የነበረባችሁ? ጥሩ ግንኙነት ነበረን። ያው ብዙ ጊዜ ተጣልተን አናቅም። እንዲያውም ያለውን ነገር ተነጋግረን ነው የምንፈታው ምናምን እና የሆነ ጊዜ ከስሮ ነበረ አብረን በነበርን ሰዓት በጣም ባለሀብት ነበር እንደነገርኩና የሆነ ሰዓት ከስሮ ነበር። በዛ ሰዓት ያው ችግር ሲመጣ መነጫነጭ ጀመረ። ያልሆነ ባህሪ ሲያሳየኝ ነበርና ትንሽ ተጋጭተን ነበር በዛ ሰዓት። ከዛ በኋላ ግን ተመልሰን አብረን ሆነን ጠንከረን ሰርተን ነው እዚህ ላይ ደረስነው። ምን ምክንያት ነበር የተጋጫችሁት? በቃ ባህሪ ተለዋወጠ፣ ይነጫነጫል። ያው ስለከሰረም መሰለኝ አላቅም ያለው ሀብት ወድሞ ነበር ሙሉ በሙሉ። በዛ ሰዓት ይነጫነጫል፣ የተለየ ባህሪ ማምጣት ጀመረ፣ መቅናት ጀመረ። ያ ሲሆን በቃ አቁመን ነበር ለትንሽ ጊዜ። ማለት አቁመን ነበር ማለት ያው ትዳር ውስጥ ነበራችሁና መፋታት ነው ወይስ ደግሞ ለትንሽ ጊዜ ይሄ አለ አይደለ እንትን እንደማለት ነው ለትንሽ ጊዜ እንደመለያየት ነው ወይስ ጭራሽ እስከ መፋታትም ደርሳችሁ ነበር? በቃ አንድ ቤት ነበር በዛ ሰዓት የምንኖረው። በጣም ጭቅጭቅ ሲበዛ ምናምን ከባድ ነው። ጭቅጭቅ እያለ ያው መኖር አትችልም። ትንሽ ይከብዳል ጭቅጭቅ እያለና በቃ በጣም ነገሮች እየተደራረቡብኝ ሲመጡ በዛ ሰዓት ቤተሰቦቼ ጋር ጥዬው ሄድኩኝ ማለት ነው። እዛዛ ቆይቼ ምናምን በሆነ ጊዜ ታረቀን። እኔ ግን እየሰማው የነበረው ነገር እኔ እንደዚህ እንዳልሆነ ነው። አንቺ በትዳሩ ጊዜ እንግዲህ አንዳንድ ነገሮችንም ጓደኛው እንደነገረኝ ነግሬሻለሁ አስቀድሜና በትዳር በነበራችሁ ሰዓት ሀብታም እንደነበርና በጣም ጥሩ ኑሮ የሚኖር ሰው እንደነበረ ከዛም በኋላ ግን ባላወቀው ነገር ድንገት የቢዝነሱን ጉዳይ ምናምን ወደ ኪሳራ ሲያመራበት አንቺ ደግሞ መጀመሪያውንም ለገንዘብ እንደቀረብሽውና ከዛ ደግሞ በከሰረ ሰዓት ጥለሽው እንደሄድሽ ነበር የተነገረኝና ይሄም ነገር እንዴት ሊሆን ይችላል ብዬም ነው አንቺንም ለማውራት የመጣሁት። እንዴት ነው ያ ነገርስ? አይ ለገንዘብ ቀርቤው ሳይሆን ምንድነው ልክ በከሰረ ሰዓት ጭቅጭቅ መብዛት ጀመረ። ማጣቱ በቃ ያነጫንጨው ጀመር ምናምን የተለየ ባህሪን ሲያመጣ ጥዬው ሄድኩ እንጂ ለገንዘብ ይቀርቤ ሲያጣ ሂጄ አይደለም። እንደዚህ አይነት ነገሮችን ሰው እንደዚህ አይነት ሰዓት እንደውም ሰው ያስፈልገው ነበር። በዛ ሰዓት አንቺ እሱን መራቅ ወይም ደግሞ ጥለሹ መሄድ እንደውም ነገሮችን ያብሳቸዋል ብለሽ አላሰብሽም ነበር? ምክንያቱም ያለው ነገር ተቋቁመሽ እንግዲህ ትዳር ማለት ሰው በውድቀቱም ሰዓት በተነሳበትም ሰዓት አብሮ መቀጠል ይመስለኛልና እንዴት ነው በዛ ሰዓት ጥለሹ ለመሄድ ወሰንሹ? አላቅም እንዴት እንደወሰንኩ ብቻ የነበረ ነገር ሲቀንስብክ የሆነ የምትፈልገው ነገር ያጣክ ስትሄድ የለመርከውን ነገር ስታጣ የሆነ መነጫነጭ ይመጣል። የሆነ ፍላጎት እየጎደለ ሲመጣ መቻል ቀላል ነገር አይደለም። አብሶ ለሴት ልጅ ደግሞ ፍላጎቷ ተሟልቶላት እየኖረች የነበረች ሴት እየቀነሰ ሲመጣ ያው ለሷም ደስ አይልም እና ከዛ በዛ አጋጣሚ በቃ ጥዬው ሄድኩኝ ማለት ነው። በመሐልና በተለያያችሁ ሰዓት ለመታረቅ አልሞከረም? ወደ ቤተሰቦችሽ ቤት መጥቶ እንግዲህ ወደ ትዳሩ እንመለስ ያው እንግዲህ ፍቅራችን ነው የሚያምርብን ለማለት አልሞከረም ነበር? እየመጣ ይለምን ነበረ ግን እኔ የለችም አስብላለው። ያው እሱ ሲመጣ ጥዬው እወጣለሁ ምናምን እና የሆነ ሰዓት በቃ በጣም አሳዝኖኝ ታረኩኝ። በቃ የፍቅራችን በቃ እንዴት ልበልክ የሱ ፍቅር ይበልጣል ብዬ በቃ ነገሮችን እቋቋማለሁ ብዬ ታረኩኝ። ያው የዛን ሰዓት ከዛ በኋላ እንዴት ነው ከታረቃችሁ በኋላ በድጋሚ ወደሱ ቤት እንደተመለሽ ነው የሰማሁትኝና ከዛ በኋላስ ያላችሁ ህይወት እንዴት ነው? ከዛ በኋላስ የፍቅር ህይወታችሁ እንዴት ነው? ያው ድጋሚ ስንታረቅ ያው
በፊት የነበረው ሀብት በመጠኑ ቢሆን ተመልሶለት ነበር ያው አብረን ከሆነን በኋላ ደግሞ በጣም ሀብቱ በጣም እየጨመረ ነው የመጣው በደንብ ስራ መስራት ጀመረ በቃ አብረን ሆነን ከዛ በኋላ በደንብ ነው የተለወጠው ጥሩ ደረጃ ላይ ነው ያለው ምን ከዛ በኋላ በልጃችን ምክንያት ምናምን ትንሽ እንጋጭ ነበር አሁን ላይ ግን ከዛ በኋላ አንቺ ጋር ያለው የፍቅር ስሜትስ እኔ በጣም ነው የምወደው ባለቤቴ ስለምወደው ነው የወለድኩለት እዚህ ያለው እሱም ብዬ ነው ይኸውልሽ ቤዛ እንግዲህ አንዳንድ ነገሮችን ማወቅ ያለብሽ ነገሮች አሉ እስካሁን የጠየኩሽ ነገሮች እንዳሉ ሆኖ ግን ደግሞ እኔም አንዳንድ ነገር የሰማዋቸው ነገሮች አሉ ይኸውልሽ ቤዛ ምን አለ መሰለሽ እንግዲህ አሁን የጠየኩሽ ነገሮች ጋር አያይዤ የምነግርሽ አንዳንድ ነገሮች አሉ የባለቤትሽ ጓደኛ አስቀድሞ የነገረኝ ነገሮች ስላሉ ማለት ነው ይኸውልሽ በትዳር ጥሩ ፍቅር ውስጥ እንደነበራችሁ ካንቺ ጋር በተዋወቀ ሰዓት በጣም ይሄ የሀብት ማማ ላይ ደርሷል ከሚባሉ ሰዎች መካከል አንዱ እንደነበረ ባለቤትሽ አስቀድሞ ጓደኛው ነግሮኛልና ከዛ በኋላ በትዳር በነበራችሁ ሰዓት ምን እንደተፈጠረ ባልታወቀ መልኩ እንግዲህ ከሀብቱ ያሽቆለቆለ እንደሄደ ነው የነገረኝና በዛ ሰዓት ደግሞ አንቺ እንደተውሽው ወይም ደግሞ መጀመሪያውኑ ለገንዘቡ ብለሽ እንደቀረብሽው አስቦ እንግዲህ ይሄ ምንድነው የሚባለው በአዳም ልኮ የሚባሉ ቦታዎች ጥንቁልና ጋር ሄዶ አይ ባለቤቴ በፍጹም እንደዚህ አይነት ቦታ አይሄድም ይኸውልሽ ቤዛ ምን አለ መሰለሽ እንግዲህ አሁንም የወለዳችሁት ልጅ እንዳለ ሰምቻለሁ አንቺም ቅድም ነግረሽኛል እንግዲህ ትንሽ የጤና እክል እንዳለበትም ነግረሽኛልና እሱ ሴት ነው የሚገኘው አሁን አስተኝቼው ነው ተኝቶ ነው ያለው ምናልባት ከተነሳ እንግዲህ ረጅም ሰዓት ስለሚተኛልኝ በተኛ ሰዓት ነው ቃገዛስቼ ምናምን መመለሰውና አስተኝቼው ነው የወጣሁት ምናልባት የሚነሳ ከሆነ እንግዲህ እሱንም የማየት እድሉ ካለን እንግዲህ ብናየው በጣም ደስ ይለኛል ግን ደግሞ እንግዲህ እኔ አሁን እንደሰማሁት ከሆነ እኔ ከማንም ወገን ሆኜ ሳይሆን ግን አንቺ ላይ የተደረጉ አንዳንድ ነገሮች አሉ ምን መሰለሽ እንግዲህ ቅድም እንደነገርኩሽ አንቺ ላይ መስተፋቅር እንደውም መጀመሪያ አካባቢ እንግዲህ ከጓደኛው ጋር ነበር የሄደው ማለት ይሄ ነገር እንዴት ልታውቅ ቻልኩ ባለቤቴ እኔ በጣም ወዶኝና አፍቅሮኝ ነው ያገባኝ ስለሚወደኝ ነው ሌላ ምንም ምክንያት የለውም ሌላ እሱ መጀመሪያ ላይ እንደዛ ነበር ግን ደግሞ ኪሳራ ባጋጠመው ሰዓት ሀብቱን እንዳለ ባጣ ሰዓት ጥለሽው ስትሄጂ እንግዲህ ለገንዘቡ እንደቀረብሽው አስቦ አንቺን ለመጉዳት እንደውም መጀመሪያ አካባቢ ወደ ጥንቁልና በሄዱ ሰዓት አንቺን ለማሳበር ነበር አይ እሱ በፍጹም እንደዚህ አይነት ቦታ አይሄድም ሊሄድም አይችልም እሱ ሃይማኖታዊ ነው በእምነቱ የሚያምን ሰው ነው እንደዚህ አይነት ቦታ ሊሄድ አይችልም ይሄን ሆን ብሎ እኛን ለማጣላት የተደረገ ነገር ሊሆን ይችላል ይኸውልሽ ቤዛ እንደዛ አይደለም ይሄ በፍጹም ሊሆን አይችልም እኔ ባለቤቴን ከማንም በላይ ማውቀው ነው ከኔ በላይ ባለቤቴ የሚያውቀው የለም አይደለ ይገባኛል ግን እኛ የማንንም እኔ ባለቤቴ በፍጹም እንደዛ አያደርግም የተደረገብሽ ነገር አለ አይ ይሄ ሆን ተብሎ ትዳሬን ለመበጥበጥ የመጣ ካልሆነ በቀር ባለቤቴ በፍጹም እንደዛ አያደርግም ይኸውልሽ ቤዛ እኔ ያንቺን ትዳር በመበጥበጥ የማገኘው ምንም አይነት ነገር የለም ግን ደግሞ ካለሽበት አይ መጀመሪያውንም ስትከታተለኝ ምን ስትለኝ ጠርጥሬ ያያለው ወይ ትዳራችን ልታናጋ ነው የመጣው ወይ ደግሞ የሆነ ኬዝ ቢኖርብህ ነው ከሱ ጋር ያለ ኬዝ ካለ ከሱ ጋር ጨርስ አይደለም እንደዚህ አይነት ነገር የሚባል ነገር የለም እዚህ ጋር ካሜራ ማርጌ እየጠየቅኩሽ ያሉት ነገሮችንም በማስረጃ በርግጥ አሁን ላይ እጄ ላይ ያያስኳቸው ካሜራውንም እንድትቀርጽ የፈቀድኩልስ ለልጅሽ አንዳንድ ነገር ስላልከኝ ነው ስለልጄ ስለሆነ መፍትሄ ስላልከኝ ነው እንጂ እንድትቀርጽ የፈቀድኩልህ ከኔና ከባለቤቴ ጋር ገብተህ እንድታጣላን አይደለም ስለዚህ ውጣልኝ ካሜራውንም አጥፋው ካሜራውን ቤዛ እሺ ካሜራውን በቃ አትናደጂ ይኸውልሽ ግን በመጀመሪያ እዚህ ጋር ለልጅሽ መፍትሄ አመጣልሻለሁ ብለክ ነው የተቀመጥከው አይደለ ይገባኛል አው ልክ ነሽ አንቺም እኮ ልክ ነሽ ያልሽው ያለሽው ነገር ሁሉ ልክ ነው ግን ደግሞ ልርዳሽ ነው ያልኩ የተደረገብሽ ነገር አለ ከዛ ምንድነው የተደረገብኝ ባለቤቴ ወዶኝና አፍቅሮኝ ነው ያገባኝ አሁን ያለሽበት ህይወት ሁሉ በሴራ ተጠንስሶ ያለሽበት ህይወት ነው እሱ በፍጹም እንደዚህ አይነት ነገር ሊያደርግ አይችልም አያደርግም አሁን ካሜራውን አጥፋልኝ አንቺም በመጀመሪያ ደረጃ የነበረው ነገር ስተት እንደሆነ ታውቂዋለሽ ማንንም ሰው በውድቀቱ ሰዓት ጥሎ መሄድ ልክ አይደለም ያ ልክ ነው ያልኩኝ ልክ አይደለም ግን ስተቴን አርሜ ተመልሼ ከሱ ጋር መኖር ጀምሬያለሁ በቃ እሱ እንዳለ ሆኖ ግን ደግሞ እሱ ወደ አንቺ ወደ እሱ እንድትመለሽ ያደረገበት መንገድ ልክ አይደለም ነው ያልኩሽ ያለሁት ይኸውልሽ ቤዛ እንግዲህ እኛ ጋር ማስረጃ ወዶኝና አፍቅሮኝ ነው እዚህ ደረጃ ይደረስነውና ይሄ ሆን ተብሎ ትዳራችን ለማናገት ካልሆነ በስተቀር ሌላ ምንም እንትን የለም ስለዚህ አልፈልግም ውጣልኝ እኔ ልጄን በሰላም ላሳድግበት በቃ ውጣልኝ ተነስ ካሜራውን አጥፋው ይኸውልሽ ካሜራው ችግር የለውም ይኸውልሽ ቤዛ ተረጋጊ እኔ ላንቺ ብዬ ነው እዚህ ጋር እንግዲህ እንትን እያልኩኛለሁ ብዙ ስራ ትቼ ነው ያንቺን ህይወት ለማትረፍ ብዬ እዚህ ጋር የመጣሁት የኔን ህይወት ልታተርፍ ነው ልታናጋ ነው የመጣው እኔ ያንቺን ትዳር በማፍረስ የማገኘው ምንም አይነት ነገር እዚህ ጋር ምንም ማስረጃ ሳትይዝ
እሺ የታለ ማስረጃዎች አሉኝ ችግር የለውም እሺ አሳይ ማስረጃ ካለ ካሳይ ማስረጃዎች አሉኝ እንግዲህ ባልሽ እንደለመደው በአዳም ልኮ ሊሰራ ሲል ይሄን ቪዲዮ ተመልከቺ ወደ ጫካ ውስጥ የተለመደውን በአዳም ልኮ ሊያደርግስ ያለ ቪዲዮ ነው እንግዲህ ተመልከቹ እንግዲህ እንደምታዩ ነው ቆይ እንዴት እንደዚህ ሊሆን ቻለ እኔም እያልኩሽ የነበረው ይሄ ባለቤቴ እኮ ይኸውልሽ ቤዛ ምን አለ መሰለሽ እኔ ያንቺን ትዳር በማፍረስ ምንም የማገኘው ጥቅም የለም ብዙም ስራ ትቼ የመጣሁት ያንቺን ህይወት ለማትረፍ ነው ስለዚህ እንግዲህ አሁን ላይ እኛ ምንም እዚህ እንደመጣን ምናምን ለባለቤትሽ አስቀድመሽ ምንም ነገር እንዳትነግሪ ምክንያቱም ላናገኘው እንችላለን ራሱን ሊሰውር ይችላል ተረጋጊና አንቺ እሺ አሁን ምንድነው ማድረግ ያለብኝ እንዴት ነው ከዚህ ነገር መውጣት የምችለው ልጄንስ ምንድነው ማደርገው እሱን እኛ መፍትሄ የምንፈልግ ለልጅሽም ቢሆን ህክምናም ከሆነ እኛ መፍትሄዎችን የምናፈላልግ ይሆናል ግን በመጀመሪያ ደረጃ እሱን የምናገኝበት መንገድ አንቺ ማማከር ወይኔ ልጅን ጉድ ሰራሁት ተረጋጊ ቤዛ ተረጋጊ ቦን ወይኔ ልጅን ጉድ ሰራሁት ተረጋጊ ቤዛ ይገባኛል የደረሰብሽ ነገር ከባድ ነው ግን ደግሞ አሁንም ቢሆን ከዚህ ህይወት መውጣት ትችያለሽ እሺ ልጄ ምንድነው ማደርገው ምንድነው እሺ መፍትሄው ልጄን እንዴት ነው ማደርገው እሺ የሚያስፈልገውን ህክምና ሁሉ እኛ ምናመቻቸው እንዴት ነው ከእንደዚህ አይነት አባት ጋር ማኖረው አሁን ችግር የለውም እሱን አሁን አንቺ ተረጋጊና ለሱ ምንም አይነት ፍንጭ እንዳሰጪው ለአባትየው ማለት ነው ስለዚህ እኛ በመናገኘው መንገድ እሱን አግኝተን ምናዋራው ይሆናል ከዛ በኋላ ይሄ ነገር የሚረክስበትንም ሆነ የሚፈታበትን መንገድ አመቻችተን እንትን ምንል ይሆናል ስለዚህ አንተና አምኜ ልቀመጥ እኔንም ልጄንም ከእንደዚህ አይነት ነገር ታውጣናለህ ችግር የለውም በሱ ምንም አይነት ሐሳብ እንዳይገባሽ አታስቢ ችግር የለውም ተረጋጊ ግን አሁን ተረጋጊ ቆይ ይሄንን ሁሉ እንዴት ልታገኝ ቻልክ ይሄን ሁሉ መረጃ ከየት አመጣኸው አውልሽ ቤዛ እንግዲህ ይሄን ሁሉ ነገር አስበው ጠንስሰው የነበረው አንቺ ላይም እንደዚህ አይነት ነገር ለማሰራት አስበው የነበረው ከጓደኛው ጋር ነው የትኛው ጓደኛው አብሮ አደግ ጓደኛው የሚለውን ታውቂዋለሽ አይደለ ታከለ አዎ ከሱ ጋር ነው እንግዲህ ይሄን ሁሉ ነገር ጠንስሰውት የነበረው ግን በመሃል ያለ መግባባት ነገር ተፈጥሮ በመሃላቸው አዎ በቃ ግጭት ተፈጠረና ከዛ ታከለ መጥቶ ከሱ ጋር በገንዘብ ነበር በስራ ለመስማማት ነበር እንደተጣሉ ማቀው አዎ እንግዲህ አንዳንድ ነገሮችን እሱም ነግሮኛል በመሃል ግጭት እንደተፈጠረና እንግዲህ እሱ ህሊናውን ማጽዳት እንደፈለገ አንቺ ላይ የሚያደርገው ነገር እንዳለ እንግዲህ ለማጽዳት ህሊናውን ለማጥራት እኔ ጋር መጥቶ ይሄን ነገር መፍትሄ ለመስጠት እንዳሰበ ነው የነገረኝና በዋነኝነት ደግሞ እኔ በጣም ስሰማ የሚያዘንኩበት ነገር የዚህ ልጅ መወለድ ለራሱ ጥቅም ሲል ነው ማለት ይሄ የሀብቱ ነገር እንዲመለስለት ከዛ በፊት በነበረው ህይወት ሀብታም እንደነበረና አሁንም ወደዛ ህይወት ለመመለስ ነው ይሄ ልጅ እንዲወለድ ተስማምቶበት እርግጠኛ ሆኖበት ነው አምኖበት ነው ማለት ሀብቱን ካገኘ ልጅ ይወለዳል ነው ልጅ እንድንወልድ ነው የዚህ ልጅ መወለድ ሀብቱ እንዲመጣ ያደርግለታል ገብቶሻል ይሄ ልጅ እንደዚህ ሆኖ እንደሚወለድ ያቅ ነበር መጀመሪያው ማለት ኦቲዝም በሽተኛ እንዲሆን ያቅ ነበር ሙሉ ለሙሉ አምኖበት ነው ምን አይነት ሰው ግን ያገባውት ወይኔ ልጄን ጉድ ሰራው እንዴት በሰው በልጁ እንዴት እንደዚህ ይጠቀማል ግን ሰው እንዴት በልጁ ላይ እንደዚህ ይጨክናል ይኸውልሽ ቤዛ እንደውም መጀመሪያ አካባቢ እንደውም ወደ ጥንቁልናው ቤት የሄዱበት ምክንያት አንቺን ለማሳበድ ነበር አንቺን አሳብዶ ራስሽን እንዳታቂ አድርጎ እንግዲህ ጥቅም አለባ ሰው ሊያረግሽ ነበር ሐሳቡ ግን እዛ ውስጥ በገቡ ሰዓት እንግዲህ ከዛ ውስጥ ከሚካድሙ ሰዎች ውስጥ ካገኙት ምክር ነው እንግዲህ ይሄንን ነገር ሁሉ ለምን እሷን ታሳብዳለህ እሷን አሳብደህ ምን ጥቅም እንዴት እንደዚህ ሊሆን ቻለ ባለቤቴ በጣም ጥሩ ሰው አክባሪ ሰው ወዳጅ ነበር እንዴት እንደዚህ ሊያረግ ቻለ እንዴት እንደዚህ አይነት ነገር ውስጥ ሊገባ ቻለ በጣም ነው የሚገርመው እኔ ይሄንን ማመን አልችልም ቀድሞ ህይወቱ እንደዛ አይነት ሰው ሊሆን ይችላል ግን ደግሞ እንዴት ሰው በልጁ ይጨክናል ሌላው ቢቀር እንዴት ልጁ እንደዚህ አይነት ነገር እንዲሆን እንዴት ይፈቅዳል ያው እንግዲህ የሆነው ነገር አንዴ ሆኗል እንግዲህ ወደ ኋላ ተመልሰን ምንም መቀየር እና አሁን እኔ ምንድነው ማድረግ ያለብኝ ልጄን እንዴት ነው ከእንደዚህ አይነት በሽታ ማውጣት ያለብኝ ወይስ እኔም ጠንቋይ ቤት መሄድ አለብኝ ምንድነው ማድረግ ያለብኝ ያን ማድረግ የለብሽ ምንም ነገር እዛ በመሄድ የሚመለስ ነገር የለም አንቺን በመታምኙ ወደ ጸበልም ሆነ ወደ ተለያየ ቦታ ሄደሽ ራስሽን ማውጣት ትቻለሽ ከእንደዚህ እኔ እኮ ብዙ ጊዜ ጸበል እንውሰደው ልጁን ምናምን ብየው ነበር እሱ ግን አይ ጸበል ጥሩ አይደለም ምናምን ሲለኝ እንዴት አልጠረጠርኩም የሚፈራው ነገር ስላለ ነው አይተሻል አይደል እሱ የሚፈራው ነገር ስላለ ነው ማለት ነው በርግጥ አንቺም እኮ ያደረግሽው ነገር ልክ አይደለም ሰውን በወጣቱ ግን ሴት ልጅ ነኝ ገንዘብ እፈልጋለሁ የተመቻቸ ኑሮ ለምጄ ወደ ታች መውረድ ደስ አይለኝም በዚህ ላይ ገንዘቡን አጥቼ በሱ ላይ የሱን ጭቅጭቅ እቺዬ እንዴት እኖራለሁ ያው ያን ማድረግሽም ልክ አይደለም ይኸውልሽ ቤዛ ያን ማድረግሽ ልክ አይደለም ትዳር ማለት ቀድሜ እንደነገርኩሽ ነው ሰውን በውድቀቱም ሰዓት በተነሳበትም ሰዓት አብሮ መሆን ነው ግን መጀመሪያ እኔ
ወድጄው አይደለም የቀረብኩት እውነት ለመናገር በቃ ጥሩ ለኔ የሚያደርገው ነገር ጥሩ ስለነበረ ነው አብረን እንድንኖር የፈቀድኩት። በጣም ይንከባከበኝ ነበር፣ ብዙ ነገሮችን ያደርግልኝ ነበር፣ ከኔ አልፎ ቤተሰቦቼን ይረዳ ነበር። ግን ያ ሁሉ ባለቀ ጊዜ በቃ ይጨቃጨቀኛል። በዛ ላይ ሁሉም ነገር አጥቻለሁ። ሁለት ችግር ነው የሆነብኝ። ያንን ደግሞ ተቋቁሜ መኖር አልቻልኩም፣ ጥዬው ሄድኩኝ። ይሄ ስለዚህ አፍቅረሽዋን ነበር ማለት ነው አብረሽ የነበርሽው? ያው አንዳንዴ መውደድን ማፍቀርና ስሜት የሚባል ነገር አለ። አንዳንድ ሰው ጥሩ ነገር ሲያደርግልህ ደስ የሚልክ የሆነ የሚሰማክ ስሜት አለ። በቃ ለኔ ጥሩ ነው፣ ለኔ ያስብልኛል። ሴት ልጅ ከሚያስብላት በላይ ሌላ ምን የምትፈልገው ነገር የለም። የሚያስፈልግኝ ካሟላልኝ የሚያስብልኝ ከሆነ ለምን አላገባው? አስበሽበት ነው ግን ወደ ትዳር የገባሽው ቤዛ? አጋጣሚሽ ነው ትዳር ውስጥ እንድንገባ ያደረገን። በቃ ቤተሰቦቼን ሲይዝልኝ ሲንከባከብልኝ እኔ ሲንከባከበኝ እያደረገ ያለው ነገር ለኔ ጥሩ ስለነበረ በቃ ትዳር ውስጥ ይሄን ሰው ባገባው ምንም የምጎዳው ነገር የለም። አይተሻል ግን አይውልሽ እንደ ቀላል አስበሽ የገባሽበት ነገር አሁን ምን ላይ እንደደረሰ እንግዲህ መመልከት ትችያለሽ። አዎ ግን በቃ ጥሩ ነገር ስለሚያስብልኝ እንደዚህ አይነት መጥፎ ነገር ያደርጋል ብዬ በፍጹም ላስብ አልችልም። ያውም ደግሞ በአንድ ልጁ ይጨክናል የሚል ሐሳብ ጭራሽ የለኝም። እኔ አንቺም ያደረግሽው ነገር በጣም ስህተት የሆነ ነገር ነው ያደረግሽው። መደረግ የሌለበት ነገር ነው። አዎ ግን በዛ ሰዓት ቤተሰቦች ችግር ገብቶ ነበር። በመጀመሪያ ደረጃ አንድን ሰው ሳታፈቅሪ ወይም ደግሞ ለዛ ሰው ስሜት ሳይኖርሽ ዘሎ ወደ ትዳር መግባት አስፈላጊ ነገር አይደለም። ሲቀጥል ደግሞ ያ ሰው ደግሞ አጣነጣ ብለሽ ደግሞ ከዛ በኋላ ጥለሽ ነው እንጂ ያልኩክ እኮ ለሱ ምንም ስሜት የለኝም አይደለም። በትንሹም ቢሆን ወደዋለሁ። ያ ነገር ነው አሁን እዚህ ጋር ደርሶ ያ ነገር ነው የምር አፍቅረሹ ወደ ትዳር ገብተሽ ቢሆን ኖሮ በማጣቱም ሰዓት አብረሹ ከጎኑ ትሆኚ ነበር። ግን አንቺ መጀመሪያ ምቾትሽን ይገባኛል። ሴት ልጅ ምቾት ትፈልጋለች አውቃለሁ እሱን። ግን ደግሞ ያንን ባጣሽ ሰዓት ደግሞ ጥለሹ በሄድሽ ሰዓት አንቺ እንደ ቀላል ያየሽው ነገር ነው። ዛሬ እንግዲህ አንድ የተወለደ ሕፃን ልጅ ላይ እንኳን ምንም የማያውቅ ሕፃን ልጅ ላይ እንደዚህ አይነት ግን እኔ ደግሞ እንደዚህ አይነት ቦታ ይሄዳል ብዬ በፍጹም ላስብ አልችልም። ጠንቋይ ቤት ይሄዳል ብዬ በፍጹም ላስብ አልችልም። እኔ ጥሩ ሰው እንደነበረ አማኝ እንደነበረ ነው ፈጣሪን የሚፈራ አይነት ሰው እንደነበረ ስለማውቅ ነው። እንደ ቀላል የምናያቸው ነገሮች ናቸው። እንግዲህ እንደዚህ አይነት ደረጃ ላይ ደርሰው ምንም የማያውቁ ህፃናት ላይም እንደዚህ አይነት ነገር የሚፈጠርባቸው። አሁን እሺ ልጄ ምንድነው ማደርገው? እንዴት ነው ማዳም የምችለው ልጄን? እንግዲህ እሱን የምናወራ ይሆናል ከሱ ጋር ያለውን ነገር አውርተን እንግዲህ መፍትሄውንም እሱ የሚነግረን ይሆናል። እሱን የምናገኝበትን መንገድ አሁን የት ነው ያለው? ባለቤቴ እዛው ጫካ ነው ያለው። የት ነው ያለው? እንግዲህ ከጫካ ሲገባ እንግዲህ አሳይቼሻለሁ። ጣ ነው እንግዲህ እስካሁን አልመጣም። ሲመጣ እንግዲህ እኛ የምናወራው ይሆናል። ተረጋጊ። ያው እንግዲህ አሁን እንዴት ነው እንደዚህ በዚህ አይነት ሁኔታ ከሱ ጋር እንዴት ነው መኖር የምችለው? እንዴት ነው የምንቀጥለው? አሁን ተረጋጊ። ይኸውልሽ ቤዛ ምንም አይነት ፍንጭ ለሱ መስጠት የለብሽ። ተረጋጊ። እና እያስመሰልኩ ነው የምቆየው። እኛ መፍትሄውን እስክናገኝልሽ ድረስ ያ ነው የተሻለ። እንግዲህ ለልጅሽ መፍትሄ አይደል መፈልጊ። አሁን ላይ ካንቺ በላይ ደግሞ ለልጅሽ ነው እንግዲህ እየኖርሽ ያለሽው። ያን ሁሉ ነገር ትተሽ እንግዲህ እየኖርሽ ያለሽው ለልጅሽ። በቃ ሀብቱም ንብረቱም ይቅርብኝ፣ ልጄ ማዳም ብቻ ነው አሁን ላይ የምፈልገው። ልጄ ሰላም እንዲሆን ብቻ ነው የምፈልገው። እሱን አውርተነው የሚረክስበትን መንገድ የምናፈላልግ ይሆናልኛ። ተረጋጊ አንቺ። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ። እሷ ምንም የምታውቀው ነገር የለም ነበረ። በእውነቱ እዚህ ቤት የተፈጠረው ነገር በጣም ያሳዝናል። ግን ደግሞ እኛ እስከምንችለው ጥግ ድረስ ሄደን እሱንም አግኝተን የሚረክስበትን መንገድ ደግሞ ፈልገን አውርተን እንግዲህ የምናወጣጣው ይሆናል። እስከዛው ግን አብራችሁን